ወደ ቤታችን ውሰዱን ወደ ኦልድ ትራፎርድ ወደ ገናናው መቀመጫችን ወደ ዩናይትድ ጎዳና ወደ ሕይወት ደስታ የድል ምድር አሸናፊው ክለባችን ማስታወሻ ቴክ ሚ ሆም ዩናይትድ ሮድ። ብዙ አሸንፈናል፣ ሁሉንም ከፍታ አይተናል፣ ብዙም ተደስተናል። እኛ ዩናይትዶች ነን። ዝማሪያችን ይቀጥላል፣ መቼም አንቆምም። ዋንጫዎቻችን እልፍ ናቸው። ዩናይትድ የእግር ኳስ ክለቦች ስኬት የከፍታ ጥጉን አሳይቶናል። በበርካታ ድሎቻችንም መካከል አስደናቂ ምሽቶችን አሳልፈናል። ከፍ ብለን በየስቴዲየሙ ታይተናል። እግር ኳስን አሳምረናል። ተቀናቃኞቻችንን በድላችን አስቀንተናል። በከፍታችን መካከል መውደቃችን አይገርመንም። ዝቅታችን በዓመታት ሲቀጥልም አልደነገጥንም። ምክንያቱም እኛ ዩናይትዶች ነን። ብዙ አሸንፈናል፣ ብዙም አይተናል። ዊዎኔሎ ቶሌዮላ። ይህ ዝቅታው ያልበገረው በጸናው ተወዳጅ ንጉሥ ማንቸስተር ዩናይትድ የዘመን ቀለም አሻራን ጠንቅቀው የተረዱ ሁሉ ሌት ተቀን ገናናው ክለብን ተከትለው የሚያቀነቅኑት የማይፋቀው ዝማሬ ነው። ዝቅታው ያልበገረው ወድቆም ከፊት ያለው የዓለማችን ገናናው የእግር ኳስ ክለብ ማንቸስተር ዩናይትድ። I was born to be united. ወደ ቤታችን እናቅና ወደ ገናናው መቀመጫችን ኦልድ ትራፎርድ። በዚህ ክለብ አድማጮች ያልተፈጸመ የለም። በዚህ ቦታ ህልሞች ሁላ እውን ሆነዋል። በዚህ ስቴዲየም ባላንጣዎች ተቃራኒዎች የማንቸስተር ዩናይትድ የታላቅነት ንግስና መልክን ታዝበዋል። ከቲያትሩ ዓለም የማይታመኑ ድሎች ተፈጽሞባቸዋል። በዚህ የቀያይ ሰይጣናቱ መናኸሪያ ኮከቦች ተወልደዋል። የእግር ኳስ ተአምሮች ተፈጽመዋል። አሸናፊ ከዋክብቶች አንጸባርቀዋል። ኃያል አሰልጣኞች ነግሰዋል። ደም የሚያሞቅ ልብን ቀጥ የሚያደርግ የሽርፍራፊ ሰከንድ ተአምሮች ተፈጽመዋል። ኮከብ ተጫዋቾች ተፈራርቀዋል። ምትሃቶች ሁሉ ተከውነዋል። ይህ ከገናናው ዓለም ከገናናው ክለብ ከገናናው ስቴዲየም መቀመጫ ዘመንን በተሻገሩ ትውልድን ከትውልድ ባፈራረቁ አስደናቂ እግር ኳስ ታሪኮች ያሸበረቀው የማንቸስተር ዩናይትድ ድንቅ ታሪክ ነው። አድማጮች ማንቸስተር ዩናይትድን ከወደዳችሁ በገናናው ክለብ የማይፋቁ አሸናፊ ታሪኮች እግር ኳስ ወዳችሁ ተመስጣችሁ ከቀራችሁ ምኞታችሁ እንዲቀናችሁ ልመርቃችሁ። ከተሳካላችሁም ከሆነላችሁ ዩናይትድን ከወደዳችሁ ኦልድ ትራፎርድን ሳታዩ እንዳታልፉ። 2017 በጋዜጠኝነት ሕይወቴ ለመጀመሪያ ጊዜ ኦልድ ትራፎርድ ተገኘው። ከኃያሉ ሰው ሰር አሌክስ ፈርጉሰን ስታንድ ስር ሰሜን አቅጣጫ ኦልድ ትራፎርድ አንድ የሆነ የማላቀው ስሜት ተሰማኝ። ያ ስሜት ባለፉት 8 ዓመታት በተደጋጋሚ ወደ ቲያትር ኦፍ ድሪምስ ኦልድ ትራፎርድ ስመላለስ እንደ ትናንቱ ዛሬም አለ። ይህ ክለብ እግር ኳስን የለወጡ ድንቅ አሳቢ አሰልጣኞችን በየዘመኑ አፍርቷል። ኮከቦች የቲያትሩ መፈጸም ምክንያት ናቸው። ከሁለተኛው የዓለም ጦርነት እስከ ሙኒክ የአውሮፕላን አደጋ ውጣ ውረድ ያልበገረው ክለብ እንደ መጽሐፍ የሚገለጥ በድል የደመቀ የታሪክ ባለቤት ነው። ስለ ዩናይትድ የገዘፈ ስም ለመናገር አንዴ ብቻ ኦልድ ትራፎርድን መዞር በቂ ነው። ማንቸስተር በመጥፎ የውጤት ዘመኑም ከገናና ታሪኩ ታርቆ መኖር ተስኖት ሲባክን ዝቅታው ሳይበግረው በዓለም እግር ኳስ ካምፓስ ከፊት ከነታላቅነቱ ለመቆሙ ዛሬም በከዋክብቶች የሚመረጠው ሚሊዮኖችን ተሻግሮ በቢሊዮኖች ለመወደዱ የምድራችን እጅግ ውድ የክለብ ፉትቦል ብራንድ ይዞ ለነጋዴ ባለቤቶቹ ለውርስ እንኳን የማይቀርበው ውዱ አንጥራ ሀብት ስለመሆኑ ምስክርነት ለመስጠት አንዴ ብቻ በቲያትር ኦፍ ድሪምስ ሙዚየም ይለፉ። በጨዋታ ቀን በኦልድ ትራፎርድ ይታደሙ። በማች ዴይ ቀን በግሬተር ማንቸስተር ጎዳናዎች ባርና ፐቦች ጎራ ይበሉ። ማንቹሪያን እሳት የላሰ ውሃ ሰማያዊ ጩኸታም ጎረቤት ተቀናቃይ ነግሶባትም ዛሬም የቀዩ ቀለም አምላኪ ነች። ካላምናችሁ ሂዱና የሆሊውድ ፈርጧ ጁሊያ ሮበርትስን ጠይቋት። Welcome to Old Trafford, the home of the world's most famous football club, Manchester United. Affectionately dubbed the Red Devils by a massive supporter base, Manchester United is not just one of the most successful sporting teams of all time. It's become a global powerhouse brand. It's all about belief. ከልጅነት እስከ እውቀት ዩናይትድን እንዳጋጣሚ ተከትለው እግር ኳስን ማሸነፍን የማይረሱ አስደናቂ ምሽቶችን ያሳለፉበት የወደዱት መርጦ የደገፉት ክለቦን የቤት ወያል ያስታውሳሉ። ያኔ በኪንግ ኤሪክ ካንቶና ቀለም የበለጠም ይጸናሉ። ለዩናይትድ ወርቃማ ታሪኮችም ይመሰክራሉ።
ከበዝቢ ልጆች እስከ ሰር አሌክስ ዘመን መውደቅ መነሳት በጎበኘው የድል አሸናፊነት ዘመኖች ፈዘውም ይቀራሉ። ማንቸስተር ዩናይትድ ለምን ያለማችን ታላቁ ክለብ በዝቅታውም ሰዓት እንደሆነም ይረዳሉ። Can Manchester United score? They always score. Giggs with a shot. Sheringham! Beckham into Sheringham and Solskjaer has won it! እምነትህን ልትቀይረው ትችላለህ። ሚስትህን ልትፈታም መብቷ አለ። ፖለቲከኛ ከሆንክም እንደፈለግ ተገለባበጥ። አቋምህንም መለዋወጥ ትችላለህ። የምትወደው ክለብህን ግን እንዴት ልትቀይረው ትችላለህ? ንጉሥ ካንቶና አልተሳሳተም። ማንቸስተር ዩናይትድ ዝቅታው ያልበገረው የጸናው ተወዳጅ ዛሬም ከነገሰባቸው ከፍታዎቹ ርቆ ከለመዳቸው ታላላቅ ዋንጫዎቹ አይናፋር ሆኖ በዘመን ቀለም ከደመቀባቸው አሸናፊነቱ ማዘግዝቆ እልፍ የታላቅነት ክብረ ወሰኖቹን ሁሉ ተነጥቆ ዩናይትድ ዛሬም በማይነጥፍ የታላቅነት ቀለሙ በተጽዕኖ አለ። እኛ የበዝቢ ፈርጊ አሻራን ከትውልድ ትውልድ ያሻገርን ከታላቁ ክለብ ከፍታና ዝቅታ ጋር ማዕበሉን የተሻገርን ተነግረው ተገልጸው ተዘክረው ማያልቁ የእግር ኳስ ጀብዶችን በሜዳው የፈጸምን ከዋክብቶችን ያነገስን አልጋ ወራሾችን የፈጠርን የጸኑ አሸናፊ አሰልጣኞችን ያሳየን ኦልድ ትራፎርድን ህልሞቹን ላውን የሚሆኑበት የሬድ ዴቪልስ መናኸሪያ ያደረግን ማሸነፍን በደማችን የወረስን ዝቅ ስንል ያልደነገጥን ታላቅነትን በዝቅታችንም ውስጥ እስከ ወዳኛው ለዓለም እግር ኳስ ያሳየን እልፍ የማንቸስተር ዩናይትድ ቤተሰቦችን በዓለማችን አራቱም አቅጣጫዎች የፈጠርን መውደቅ መነሳት በዩናይትድ ኔቨር ዳይ ስፕሪት ያነገብን ውጣ ውረዶቻችን ያልበገረን ተቀናቃኞቻችን የሚቀኑብን ወድቀንም ከፊት ያለን ዝቅታችን የሚያስቆጨን ለመነሳታችን ተስፋ ያለን እኛ ማንቸስተር ዩናይትዶች ነን። በየሰው ጓዳ በዓለማችን ከማይረሱ የድል ዘመን ማስታወሻዎቻችን ጋር በልብ የታተምን የገናናው ክለባችን ስያሜን ይዘን ዛሬም በዓለም እግር ኳስ ከፊት ያለን እኛ ማንቸስተር ዩናይትዶች ነን። ከበዝጊ እስከ ፈርጊ በዓለም እግር ኳስ በማይነጥፍ ታላቅነት የደመቅን ለማይሰበረው ገጽታችን የታመንን አሸናፊዎችን የፈጠርን ኮከቦችን ያዋለድን እግር ኳስን ያደመቅን የማይታመኑ ድሎችን የተጎናጸፍን ታላቅነታችንን የምንረዳ ተወዳጅነታችንን እንደው በቀላሉ ያልገነባን ፈተናዎች ያልበገሩን ዝቅታችን የሚያስቆጨን ወድቀንም ከፊት ያለን ለመነሳታችን ተስፋ የምናደርግ ያ ቀን እስኪመጣም ዩናይትድን ታምነን ጸንተን ወደን የምንቀጥል እኛ ማንቸስተር ዩናይትዶች ነን። ካችሚ ፊዩ ካን ከቻላችሁ ድረሱብን። ንጉሥ ማንቸስተር ዩናይትድ ዝቅታው ዛሬም ከሀያል ተጽዕኖ ያልበገረው የጸናው ተወዳጅ ማንቸስተር ዩናይትድ ገናናው ክለብ This is Manchester United we're talking about. This is Man United we're talking about. This is Manchester 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 United we're talking about. ዩናይትድ እንደ ታሪኩ ሎ ማደር ተስኖትም ታላቅነት መጠሪያ ወግ ማዕረግ ሞገሱ እንደሆነ ለወዳጆቹም ለጠላቶቹም ውሎ አዳሩ ከሚያስጨንቃቸው ቢሊዮኖች ጋር ወድቆም ከፊት ያለው የዓለማችን ገናናው የእግር ኳስ ክለብ ማንቸስተር ዩናይትድ No club in England is bigger or better than Manchester United. Facts, not opinions. ይህ ክለብ ህልሞቹን ላውን ሆኖበታል። ዛሬም ተጫዋቾች ሊሰለፉለት ይጓጉለታል። የዓለማችን ውዱ ክለብ ነው። ለገበያ ቢቀርብ በመጥፎ የውጤት ዘመኑ ሰዓት እንኳን ከ6.6 ቢሊዮን ዶላር በላይ ያወጣል። እንደ ፎርብስ መረጃ ከሪያል ማድሪድ ውጭ የሚቀድመውም የለም። ከማንቸስተር ከተማዋ በላይ የገዘፈ ስም ባለቤት ነው። የታላቋ ብሪታንያ ቀዳሚ የእግር ኳስ ኩራትም ስፍር ቁጥር የሌላቸው ክብሮችን ተጎናጽፏል። ለአሳዛኝ ገጠመኞቹ አዲስ አይደለም። መጥፎ ቀናቶቹን በእግር ኳስ ጀብዱ ተሻግሯል። ጮቤ ያስረገጡ አስደናቂ የድል ምሽቶችን አሳልፏል። ከከፍታ አድማሱ ዝቅ ሲልም መውደቁን ለማመን በተቸገሩ እልፍ ደጋፊዎቹ የተናጠ እግር ኳስ ማሸነፍን ሲመስል መልኩ ማንቸስተር ዩናይትድ እና ማንቸስተር ዩናይትድ የተባለለት ከዘመን ቀለም ወጣ ውረዶቹ ጋር የቀያይ ሰይጣናቱ ሕይወት ዘመን የልብ ወዳጅ ሆኖ በከፍታም ሆነ በመከራ ሰዓት የቀጠለ ንጉሥ ማንቸስተር ዩናይትድ ዝቅታው ዛሬም ከሀያል ተጽዕኖ ያልበገረው የጸናው ተወዳጅ One man who has been part of the tapestry of the history of this club has won 5 FA Cups, 4 League Cups, 10 Charity Community Shields, 1 European Cup Winners' Cup, 1 European Super Cup, 2 Champions League titles, Intercontinental Cup, 1 FIFA Club World Cup and 13 Premier League titles.
impossible dream made possible by the greatest British manager ever, Sir Alex Ferguson. በምድራችን የትም አሁን ማንቸስተር ዩናይትድ አለ። በቀያይ ሰይጣናቱ ደረጃ እግር ኳስ ስመጥር ምልክት አላየም። የአሸናፊነት ማንጠሪያ አውራ ነው። በውጤት ዝቅታው ሰዓትም በማይነጥፍ የታላቅነት ቀለሙ በተጽዕኖ አለ። ከ68 በላይ የእግር ኳስ ታላላቅ ዋንጫዎችን አሸንፏል። 20 የፕሪሚየር ሊግ፣ 3 የአውሮፓ ቻምፒየንስ ሊግ፣ 13 ኤፍኤ ካፕ፣ 6 ሊግ ካፕ አንስቶ የዓለም ክለቦች ዋንጫ፣ የአውሮፓ ሱፐር ካፕ፣ ዩሮፓ ሊግ በምድራችን በእግር ኳስ ያላሸነፈው ክብሮች የሉም። ከ1.1 ቢሊዮን በላይ ደጋፊዎችን በዓለማችን አራቱም አቅጣጫዎች ያፈራ ገናናው ክለብ ነው። ለገበያ ቢቀርብ 6.6 ቢሊዮን ዶላር የሚያወጣ በነጋዴ ባለቤቶቹ ግሌዘሮች ተጠፍሮ የተያዘው የዓለማችን ውዱ ሀብታም ክለብ ነው ማንቸስተር ዩናይትድ። በዚህ ገናና እልፍ ኮከቦች በታሪክ ቅብብል ደምቀዋል። አሸናፊነት፣ መውደቅ፣ መነሳት፣ እጅ ያለመስጠት፣ የጸና እምነት በኔቨር ዳይ ስፒሪት የክለቡ ከፍታ ምልክት መርህ ናቸው። ድንቅ ጎሎች፣ አነጋጋሪ ነውጠኛ መሪዎች፣ አስደናቂ ግብ ጠባቂዎች፣ ለዩናይትድ ድል ደም የሚሰጡ ጦረኛ ተከላካዮች፣ በራሪ የመስመር ኮከቦች፣ ለተአምሮ የተዘጋጁ ወጣት ታለንቶች ጭምር ከካሪንግተን ተፈጥረዋል። አድማጮች፣ የቀያይ ሰይጣናቱ በድል የዳበረ በውጣ ውረድ ያልተበገረ መጽሐፍ ሲገለጥ መልከኛው ጆርጅ ቤስት በሰርማት በዝቢ አሻራ ከቲያትሩ ዓለም ነግሷል። ከሙኒክ የአውሮፕላን አደጋ የተረፈው ስብስብን ይዘው ሰርማት በዝቢ ከነ ቻርልተን ጋር እግር ኳስን በ1960ዎቹ ሲቆጣጠሩ ማንቸስተር ዩናይትድ አሸናፊነት፣ ዋንጫዎች፣ ድንቅ ተጫዋቾች መለያ ቀለም ሆኖ ያገኛሉ። ከጆርጅ ቤስት እስከ ቻርልተን፣ ዴኒስ ሎው፣ ኤሪክ ካንቶና፣ ፒተር ሽማይክል፣ ስቲቭ ብሩስ፣ ሮይ ኪን፣ ራያን ጊግስ፣ ፖል ስኮልስ፣ ዴቪድ ቤካም፣ ኒኪ በት፣ ሁለቱ ኔቭሎች፣ ዴኒስ ኤርዊን፣ ሮኒ ዮንሰን፣ ያፕስታም፣ ድዋይት ዮርክ፣ አንዲ ኮል፣ ቴዲ ሼሪንጋም፣ ኦሌ ሶልሻየር፣ ዋይኒ ሩኒ፣ ክሪስቲያኖ ሮናልዶ፣ ማይክል ካሪክ፣ ካርሎስ ቴቬዝ፣ ኒማንያ ቪዲች፣ ፓትሪስ ኤቭራ፣ ሪዮ ፈርዲናንድ፣ ሉዊስ ናኒ፣ ድሚትራ ቤርባቶቭ፣ ኤድዊን ቫንዳርሰን፣ ዴቪድ ዴሂያ እግር ኳስ በማንቸስተር ቀይ ለባሽ ድንቆች ተሞሽሮ ይታዘባሉ። የበዝቢ ፈርጊ ልጆች በማንቸስተር ቀለም ከቲያትር ኦፍ ድሪምስ የማይቻለውን ሁሉ ፈጸሙ። ዘመናዊ እግር ኳስ በማንቸስተር ዩናይትድ ተዋበ። የላንክሻየር፣ ዮርክሻየር የባቡር ጣቢያ ሰራተኞች ከሰሜን ምዕራብ እንግሊዝ 1878 ኒውተኒዝ ብለው እንደዋዛ የጀመሩት ክለብ 1902 ማንቸስተር ዩናይትድ ተብሎ ዩናይትድ በቢሊዮኖች ልብ ውስጥ ላይፋቅ ታትሞ በዘመን ቀለም ዛሬም ሲቀጥል ለምን የጸናው ተወዳጅ ንጉስ ማንቸስተር በዓለም እግር ኳስ በዝቅታው ሰዓትም ከፊት እንዳለ ይረዳሉ። John Terry, he's missed it! He's missed it! Oh yes, he's missed it! Short run up from Nicolas Anelka. Oh yes! Manchester United are the champions of Europe! The Reds rule Europe again! This could be the year. እምነትህን ልትቀይረው ትችላለህ። ሚስትህን ልትፈታም መብቷ አለ። ፖለቲከኛ ከሆንክም እንደፈለክ ተገለባበጥ። አቋምህንም መለዋወጥ ትችላለህ። የምትወደው ክለብህን ግን እንዴት ልትቀይረው ትችላለህ? ንጉስ ካንቶና አልተሳሳተም። ማንቸስተር ዩናይትድ ዝቅታው ያልበገረው የጸናው ተወዳጅ ዛሬም ከነገሰባቸው ከፍታዎቹ ርቆ ከለመዳቸው ታላላቅ ዋንጫዎቹ አይናፋር ሆኖ በዘመን ቀለም ከደመቀባቸው አሸናፊነቱ ማዘቅዝቆ እልፍ የታላቅነት ክብረ ወሰኖቹን ሁሉ ተነጥቆ መውረድ ብቻ ከቀረው ሲዝን ያለፈው ዓመት የመጨረሻው መጨረሻ መዳረሻውንም አይቶ ዩናይትድ ዛሬም በማይነጥፍ የታላቅነት ቀለሙ በተጽዕኖ አለ። እኛ የበዝቢ ፈርጊ አሻራን ከትውልድ ትውልድ ያሻገርን ከታላቁ ክለብ ከፍታና ዝቅታ ጋር ማዕበሉን የተሻገርን ተነግረው ተገልጸው ተዘክረው ማያልቁ የእግር ኳስ ጀብዶችን በሜዳው የፈጸምን ከዋክብቶችን ያነገስን አልጋ ወራሾችን የፈጠርን የጸኑ አሸናፊ አሰልጣኞችን ያሳየን ኦልትራፎርድን ህልሞቹ ላውን የሚሆኑበት የሬድ ዴቪልስ መናኸሪያ ያደረግን ማሸነፍን በደማችን የወረስን ዝቅ ስንል ያልደነገጥን ታላቅነትን በዝቅታችንም ውስጥ እስከወዳኛው ለዓለም እግር ኳስ ያሳየን እልፍ የማንቸስተር ዩናይትድ ቤተሰቦችን በዓለማችን አራቱም አቅጣጫዎች የፈጠርን መውደቅ መነሳት በዩናይትድ ኔቨር ዳይ ስፒሪት ያነገብን ውጣ ውረዶቻችን ያልበገረን ተቀናቃኞቻችን የሚቀኑብን ወድቀንም ከፊት ያለን ዝቅታችን የሚያስቆጨን ለመነሳታችን ተስፋ ያለን
እኛ ማንቸስተር ዩናይትዶች ነን። በየሰው ጓዳ በዓለማችን ከማይረሱ የድል ዘመን ማስታወሻዎቻችን ጋር በልብ የታተምን የገናናው ክለባችን ስያሜን ይዘን ዛሬም በዓለም እግር ኳስ ከፊት ያለን እኛ ማንቸስተር ዩናይትዶች ነን። ከበዝጊ እስከ ፈርጊ በዓለም እግር ኳስ በማይነጥፍ ታላቅነት የደመቅን፣ ለማይሰበረው ገጽታችን የታመንን፣ አሸናፊዎችን የፈጠርን፣ ኮከቦችን ያዋለድን፣ እግር ኳስን ያደመቅን፣ የማይታመኑ ድሎችን የተጎናጸፍን፣ ታላቅነታችንን የምንረዳ፣ ተወዳጅነታችንን እንደው በቀላሉ ያልገነባን፣ ፈተናዎች ያልበገሩን፣ ዝቅታችን የሚያስቆጨን፣ ወድቀንም ከፊት ያለን፣ ለመነሳታችን ተስፋ የምናደርግ፣ ያ ቀን እስኪመጣም ዩናይትድን ታምነን ጸንተን ወደን የምንቀጥል እኛ ማንቸስተር ዩናይትዶች ነን። ካችሚ ፊዩ ካን፣ ከቻላችሁ ድረሱብን። ንጉስ ማንቸስተር ዩናይትድ፣ ዝቅታው ዛሬም ከሀያል ተጽዕኖ ያልበገረው የጸናው ተወዳጅ ማንቸስተር ዩናይትድ፣ ገናናው ክለብ። No club in England is bigger or better than Manchester United. Facts, not opinions. Glory, glory, Man United. Glory, glory, Man United. Glory, glory, Man United. And the Reds go marching on. ይህ ክለብ ህልሞቹን ላውን ሆኖበታል። ዛሬም ተጫዋቾች ሊሰለፉለት ይጓጉለታል። የዓለማችን ውዱ ክለብ ነው። ለገበያ ቢቀርብ በመጥፎ የውጤት ዘመኑ ሰዓት እንኳን ከ6.6 ቢሊዮን ዶላር በላይ ያወጣል። እንደ ፎርብስ መረጃ ከሪያል ማድሪድ ውጭ የሚቀድመውም የለም። ከማንቸስተር ከተማዋ በላይ የገዘፈ ስም ባለቤት ነው። የታላቋ ብሪታንያ ቀዳሚ እግር ኳስ ኩራትም ስፍር ቁጥር የሌላቸው ክብሮችን ተጎናጽፏል። ለአሳዛኝ ገጠመኞቹ አዲስ አይደለም። መጥፎ ቀናቶቹን በእግር ኳስ ጀብዱ ተሻግሯል። ጮቤ ያስረገጡ አስደናቂ የድል ምሽቶችን አሳልፏል። ከከፍታ አድማሱ ዝቅ ሲልም መውደቁን ለማመን በተቸገሩ እልፍ ደጋፊዎቹ የተናጠ እግር ኳስ ማሸነፍን ሲመስል መልኩ ማንቸስተር ዩናይትድ እና ማንቸስተር ዩናይትድ የተባለለት ከዘመን ቀለም ውጣ ውረዶቹ ጋር የቀያይ ሰይጣናቱ የሕይወት ዘመን የልብ ወዳጅ ሆኖ በከፍታም ሆነ በመከራ ሰዓት የቀጠለ ንጉስ ማንቸስተር ዩናይትድ፣ ዝቅታው ዛሬም ከሀያል ተጽዕኖ ያልበገረው የጸናው ተወዳጅ የዘመን ቀለብ የእግር ኳስ አሻራው። Welcome to Old Trafford, the home of the world's most famous football club, Manchester United. Affectionately dubbed the Red Devils by a massive supporter base, Manchester United is not just one of the most successful sporting teams of all time. It's become a global powerhouse brand.